ይቅርታ በይውና ተታረቁ። በተረፈ ግን አንቺ ነሽ ክሬዲቱን የሌላን ጉዳይ የመጀመሪያዋን ክሬዲት የምትወስጂው አንቺ ነሽ። እኔም ህዝቡም ሁሉም ዓለም ይመሰክራል። አንቺ ነሽ ቤተሰቦቿ ቤት ድረስ ሄደሽ የቀረጽሻቸው። የመጀመሪያዋ ወደ ሚዲያ ያመጣሻት ወደ ህዝብ እንዲያቅ ያደረግሽላት አንቺ ነሽ። አቡ ለሱ እኮ 40 ሚሊዮን ደግሞ ስኔ ቆይልሽ አቡ እኔም እንዳልጋጭ ዛሬ ሌላ ሀገሯ እንድትገባ የመጀመሪያዋ ምክንያት አንቺ ነሽ። ይሄን ህዝብ እሱ እንዳለ ሆኖ ቆይልንገር አቡ ይሄ ልክ እንዳለ ሆነ። ምክንያቱም እኔ ደግሞ ከሌሎቹ ጋር እንዳልቀያየም እዛ ቦታ ላይ ይሄንን ፍርድ መስጠት አንችልም። ሰው በየራሱ ፍርድ ሰጪ ፈጣሪ ነው። ክሬዲቱን በፈለገ እዚህ ጋር ልንደመድም አንችልም። እዛ ጋር ደግሞ ቁጭ ብሎ 53 ቀን በቲክቶክ ታሪክ እንደቀረጸች ነው ያልነው እኮ ስላሰባሰ ምናምን ራሱ ያውቃል። ሌላውን መጀመሪያ ግን ሄዳ ቀርጻ ለህዝብ እንዲያይ የቤተሰቦቿን እንባ የእናትና አባት እንባ ህዝብ እንዲያይ ያደረገችው ቤታቸው ድረስ ሄዳ የቀረጸችው የመጀመሪያዋ እሷ ስለሆነች ህዝቡ የመጀመሪያውን ክሬዲት ለእሷ ይሰጣል። ከዛ ደግሞ ገንዘብ በመሰብሰብ የደከማለ በብዙ ነገር የደከማለ እያንዳንዱ ለሁሉም ያን ደግሞ ክሊር ለማድረግ አቡ አሚራ እኛ ደግሞ የምናውቀው አሁን እኮ ለዚህ እኮ ነው። አየሽ አንዳንድ ሰው እኔ ነኝ አንደኛ እስኪ እኔ ደግሞ ይሄን ቪዲዮ ነው የምናውቀው። አሲያም በተስፍሽም ሁላችንም የምናውቀው ደግሞ አቡ አሚራን ነው። አሁን ለምሳሌ እንደው ተናገር ካልሽ በቃ ከዛ በኋላ እኔ ነበርኩኝ እኮ ብትይ እንደዛ ነው እንዴ በቃ ወይ በጣም አሪፍ ነው ብለሽ ትግባቢያለሽ እኮ። እኛ እኮ የሰማን ይሄንን እንዴት ከዛ በኋላ እኔ አቡ አሚራ ነኝ ብሎ እኔ ነኝ መጀመሪያ ያወጣኋት ብሎ ቲክቶክ ላይ እኔ ነኝ ያወጣኋት ብሎ ደግሞ አቡ አሚራ ህዝብ ጋር እንዲደርስ አልኩ። አቡ አሚራ ቲክቶክ ላይ ፋሲካ ደግሞ ዩቲዩብ ላይ። ስለዚህ ብለን አቡ አሚራ የቲክቶክን ክሬዲት እንሰጠዋለን፣ ለፋሲካ ደግሞ የዩቲዩብን ክሬዲት እንሰጣታለን። እሺ ፋሲካዬ ከፋሲካ ዩቲዩብ አይተው አቡ አሚራ ደግሞ ቲክቶክ ላይ ቪዲዮ ሰራ። ስለዚህ ሁለቱንም እናመሰግናቸዋለን። እሺ ፋሲካ ወንድም ካለ በዚህ ቪዲዮ ላይ ስለሰደብሽው ነገር የሚሰማሽ ነገር ካለ ቅርታ መጠየቅ ሊናሽ ከፈቀደው ቅርታ ጠይቂና ታረቁና ወንድምና እህት ናችሁ። ሀቢባዬ እኔ በሰራሁት ቪዲዮ ላይ ምንም አይሰማኝም። በቃ እኔ በሰዓቱ ያየሁት ነገር ተናግሬያለሁ። ወንድም ካለ ከዚህ በኋላ አንደራረስም። አፉ መባባል ካለብን አፉ እንባባላለን እንጂ እኔ ጥፋተኛ ሆኜ ወንድም ካሊድን ይቅርታ እኔ እንጃ። ስለዚህ ሴትዮዋ ያለ ማስረጃ አንዴ ወንድም ካሊድ ጠይቃት ነኝና ከዛ ትናገራለህ። ሴትዮዋ ያለ ማስረጃ ትክክል ናት ላልሽው ነገር ያለ ማስረጃ ትክክል ናት ማለትሽ አይጸጽትሽም? እሷ አሁን ውሸቴን ነው ብላ ይቅርታ ስትጠይቀው በቃ ጥፋተኛ ነኝ፣ ለሱ ጥፋተኛ ነኝ። ወንድም ካሊድ ግን በህዝብ ጉዳይ ላይ እዛ ጋር እንዳትገኝ ብሎ እንትን የጥላቻ እንትን ባረገው ነገር ላይ እሱስ አንቺስ ምን ፈረድሽ? እንዳትገኝ ማለቱ እንዳትገኝ ማለቱ እሷ ከገባች እወጣለሁ ማለቱ እንደዛም ነው ያለው። እሷ ጭራሽ ከእናንተ ጋር መምጣት የለባትም ብሎም ለቤተሰቦቿ ባስተላለፈው ነገር አንቺስ እንደ አንድ ሀቢባ ለቤተሰቦቿ አስተላልፏል። ለቤተሰቦቿ እንዳትመጣ ኤርፖርት ነው ብሏል። እንደዛ ለቤተሰቦቿ እሱንማ እኮ ከመንግስት ፍቃድ ኤርፖርት ውስጥ ድረስ ለመግባት ከመንግስት ፍቃድ የወሰድኩት በራሴ ኃላፊነት ስለሆነ እሷን ደግሞ ስለማላምናት ከመጣች ዩቲዩብ ላይ ዩቲዩብ ስለምትቀርጽ እንድትመጣ አልፈልግም አለ። ኦልሬዲ ጸበኛ ስለሆናችሁ እንድትመጣ አልፈልግም አለ። ጸበኛ የሆንሽውን ሰው እንዲመጣ አልፈልግም። እሷ የምትመጣ ከሆነ እኔ እዚህ ቦታ ላይ አልገኝም። የኃላፊነት መውሰድ ነው። አቡ ለምሳሌ አንድ ሰው ኤርፖርት ይሄ የቤትሽን ታሪክ ሁሉ ነው ሜስ የሚያደርገው። እኔ እሷ እንዳትገኝ ብሎ ብዙ ነገር እንትን አለና የሌላ ቤተሰቦች ስጠይቃቸው ያው እሱ እንትን ፈቃደኛ እንዳልሆነ ነው ለኔ የነገሩኝ። ውስጥ በሱ እንትን ነው እሱ ሪስክ ወስዶ ነው ውስጥ የሚገባው። አንቺ ግን ውጪ መጠበቅ ትችያለሽ ወይ? ያንቺ ሪስክ ስለማይወስድ ማለት ይችሉ ነበር። እሷ እንኳን መጣች እንኳን ወደ ሀገር ገባች። ቤተሰቦቿ ግን ለምን እንደዛ እንዳላሉ ጠይቀሻቸዋል? ለምን እኔ ኤርፖርት ውስጥ አልገባም ግን ውጪ ጠብቃለሁኝ፣ ውጪ እንድጠብቅ ለምን አልጠራችሁኝም ብለሽ ጠይቀሻቸዋል ቤተሰቦቿን? ለከድር እኔ እኮ ብትነግረኝ ኖሮ እሱ ጭራሽ እንትና ከድር
አጠራጣሪ ነው። በደጋግሜ እየጻፍኩለት እያለ እንዴ ለምንድን ነው አቡ አሚራና ምነወር ኮምቦልቻ ኤርፖርት ላይ አየኋቸው፣ ነገ ነው መሰለኝ የምትገባው ከድር ሌላ፣ እንዴ ለምን ትክክለኛውን ነገር አትነግረኝም ስለው አጠራጣሪ ነው ለማክሰኞም እየተባለ ነው አለኝ ማለት ነው። እንዴ ካሊድን ፈርታችሁት ነው እንዴ? እኔ እኮ ማለቴ በቃ ካሊድ እንዳትመጣ እንዳላቸው ወዲያው ገባኝ። ካሊድ ቀድም የላኩልሽ ጽሁፍ ማለት ካሊድን ፈርታችሁት ነው እንዴ? እኔ እኮ ካሊድ ቤት አልመጣም ነበረ ወንድሜ ስላለ ወንድሜ ቤት አርፌ ሌሊት ሰኞ ጠዋት ላይ ኤርፖርት እንደማንኛውም ሰው ሌይላን መሰለም እንኳን ደህና መጣሽ ማለት እችል ነበር። ለማንኛውም እንኳን እሷ በሰላም ወደ ሀገሯ ገባች ብዬ በዚህ ተለያየን ማለት ነው። ከዛ በኋላ እኔ አሁን ሌይላ ካሊድ ፋውንዴሽን ቤት እንዳለች ነው የማውቀው። አዲስ አበባ ላይ አገር መታለችም ምንም አላሉኝም። አናግሪያትን ምንም አል እኮ የቤተሰቦቿ ችግር እንጂ እሱ ችግር አይደለም። እሱ ሸኝቷታል፣ ኦልሬዲ ይሸኙቷቸዋል፣ ሄደዋል። ያለ መንገራቸው ለአንቺ ደውለው መተናል ቡታጀራ ነኝ እነሱ ስላልፈቀዱ ነው ትንሽና አይደለም። እኔ ሊሄድም አይደለም በቃ ምናልባት በስልክ ማውራት ከቻለች እንኳን ደህና መጣች ልላት እንጂ አሁን እኔ ሌይላን እንትን ወዳለችበት ሄጂ ብዙ ሰው ያው ቪዲዮ ነው። እኔ በነገራችን ላይ እኔ በሌይላ ጉዳይ በሚሰራቸው ዩቲዩብ ላይ በሚሰራቸው ቪዲዮዎች በጣም ብዙ ገንዘብ የምጠቀም አድርጎ ነው የሳለው ወንድም ጋር በተደጋጋሚ ስለሚያው እኔ አላሰብኩም። ኧረ ዝም ብለሽ እንደዚህ አታ እኔ ወሬው ወደ ሌላ አደጋ እያመጣብኝ ነው እንጂ እኔ ብትጠቀሚ ደስታ ያለው ዙዙን ብላለች እኮ እሷ እንዲሁ ራሷን ሌይላ ኑር ሰቦ ሌላ ሰው አትክተቺ፣ ሌላ ሰው አትክተቺ። ፋሲካ የሌለ ሰው አታንሺ። ዙዙ አሁን እዚህ ጋር ስለሌለች ታያት ማሬ፣ እዚህ ጋር ስላለው ስለወንድም ካለ ሀቢባዬ እኔ በሌይላ ኑር ሰቦ ቪዲዮ ገንዘብ እንደምሰራ በሌይላ ኑር ሰቦ ቪዲዮ ማሬ ያውልሽ ውዴ ፋሲካ እናት የሳሉት ተብሎ አይወራም፣ ያሰቡት ተብሎ አይወራም። ሰው ምን እንደሚያስብ ፈጣሪ ብቻ ነው የሚያውቀው። በግምት አይወራም ሚዲያ ላይ ገባሽ? ሚዲያ ላይ የምናወራው ነገር ስትናገር ነበር እኮ ሀቢባዬ፣ የዛ ቀን ስትናገር ነበር። ይኸውልሽ ስለ ዙዙ የተናገረችውን ሪከርድ ይዘሽ ሪከርዱን አሳይተን እንጠይቃታለን። ስለ ወንድም ካሊድ ግን ያስባል ነው ያልሽው። ሰው የሰው ልጅ ያስባል እንደዚህ ያስባል ተብሎ ሰው የሚያስበውን ውስጡን ስለማናቅ ያስባል ተብሎ አይወራም። ገባሽ? ይሄ መሰለኝ ነው፣ በመሰለኝ አይወራም። አሁን እናንተ መታረቅ የምትፈልጉ ከሆነ ታረቁ። ከዛ ውጪ ግን እንደዚህ ነገ ለሚያልፍ ቀን ለዚህ ቻች በሰዓቱ ላይቡ ላይ ባፋቸው ተናግረዋል። የራሷ ሌይላ ኑር ሰቦ ገንዘብ እንትን ኢንካሚንጓን ነው ያደረገቻት። በእሷ ነው የፈመሰችው፣ በእሷ ነው የታወቀችው። ማንሽ እንደዛ ወንድም ካሊድ ያለሽ ማን ያለው? እሱ አለ በሰዓቱ እሱ አይደለም እንደዚህ ያለው። እሱ ያለውን ግለሰብ እንጠይቋለን። አማሪ እንደዛ ያለውን ግለሰብ ባለበት ስሙን ጠርተን እንጠይቋለን። ሰው በሌለበት ስለ ሰው አናውራ። አሁን ፎከሳችን ወንድም ካሊድ ላይ ብቻ ይሁን። አንድ ነገር ክሊር ላድርግ ለአንቺም ለህዝቡም ሀቢባ ለአንድ ነገር ክሊር ላድርግልሽ ለህዝቡም። ምናልባት እኔ በጣም አንዳንድ ጊዜ ምን ያህል እንደዚህ እዚህ ጋር የአይምሮ ህመምተኛ የሆኑ ሰዎች ህፃናት ልጆች ቤቱ ይሄንን ተሸክመሽ እሷ አንድ ፐርሰናል እንትኗን ችግሯን ለማውራትና ተመሰገንኩ አልተመሰገንኩ ብላ እዚህ ስንት ኃላፊነት ያለብን ኖ ሆልድ ዳውን አይደለም መስመርሽን አይደለም እንትንሽ ሞት ለምን አላመሰገናችሁኝ ብዬ ቪዲዮ አልሰራሁም። ረፊ አሁን አይ በቃ አለፈ ከመስመር በቃ ይሄንን እዚህ ስንት ኃላፊነት ያለብኝ ሰው አምጥተሽ እኔ አክብሬ እዚህ ጋር የሚረዱን ሰዎች ስለሆኑ የሚያግዙን ሰዎች ስለሆኑ እዚህ ቤት ውስጥ ይሄ ሁሉ ሴትና ወንድ እንደዚህ ሳይባል ይሄ ሁሉ ሰው ቤት ውስጥ እንደዚህ ተቀምጦ አንቺ እንዲተደረጉ ብለሽ ህዝብ አስነስተሽ ጭራሽ የዘር ነገር አድርገሽው እዛ ጋር እንትንና እንትን አድርገሽ ሌላ በጣም ብዙ ድራማ አንዴ መስቃን አንዴ ጉራጌ ምናምን እያልሽ ስንት ነገር እንደተደረገ እኮ ነው ያውቀዋለሁ። ይሄ ሁሉ አድርገሽ ይሄ ሁሉ ነገር ረብሸሽ አስነስተሽ እሱን ዝም ብያለሁ። ስለዚህ በቃ ረፊ አሁን መስመርሽን አለ በቃ ስለ ጉራጌ ያለው ነገር እኔ ስለ ዘር ቦታ ሄጄ አላውቅም። እሺ ብሄር አታንሱ። አሁን ለመሰለሽ እዚህ ቤት ስለ ብሄር አይወራም። ሃይማኖት ብሄር ቤት አይደለም ሌላ እንደው መሰለሽ መስመር ለቃ ብዙ ነገሮች አድርጋል። እዚች ጋር እኔ ክብሬም ቦታዬም አይደለም እንደዚህ አይነት ወርዶ ከአንድ ግለሰብ ጋር
ወጥቶ ስንት ኃላፊነት ያለበት ስንት ነገር ስለነዚህ ልጆች ስለሚበሉ ስለሚጠጡት ላስብ ወይስ እሷ ተመሰገነች አልተመሰገነች ብዬ እዛ ቦታ ላይ እናደርግ? በቃ ይሄ ነገር ማለት እዛች ቦታ ላይ ስትሄድ አንድ ገለልተኛ ወገን ቪዲዮ ተከፍቶ ሳየው ይደብራል። ስለ አንድ ሰው ፐርሰናሊ እንደዛ አታክ ማድረግ አንድን ሰው ገባሽ? ፕሮፌሽናል መሆን አለብን የሶሻል ሚዲያ ሰው ስንሆን። ፐርሰናሊ ይደብራል። አዎ ያንን ስሜታዊ ሆኜ ነው የሰደብኩት እንደዛ ይቅርታ ብለሽ ያንን ጉዳይ ብትዘጊውና ከዛ ደግሞ እሱ ደግሞ አስቀይሞኛል ኤርፖርት እንዳትመጣ ማለቱ ያንን በግል ያስቀየምኩትን ነገር ትቶ እዚህ ጋር እንድመጣ ሊፈቅድ ይገባ ነበረ። በዛ አስቀይሞኛል ስትይ እሱ ደግሞ አዎ ፐርሰናሊ በሰደበችኝ ተናድጄ ስሜን ስላጠፋች ተናድጄ እንዳትመጣ ማድረግ አልነበረብኝም። ያንን ጉዳይ ትቼ በዚህ ጉዳይ እንድትመጣ ልትፈቅድላት ይገባ ነበር ብሎ እሱ ደግሞ ይቅርታ ይጠይቅሽ ነበር። ገባሽ? ከዛ ነገ አጭር ህይወት ነው። ነገ በሆነ ነገር እኮ ትገናኛላችሁ። እናንተ ሁለታችሁም ኢትዮጵያ ውስጥ ነው የምትኖሩት። ነገ አንቺ ትገሪ ወንዴታል ይረዳሻል፣ እንረዳዳለን። ሁላችንም ነገ ያንቺ እርዳታ ያስፈልገኛል፣ አንቺ የሱ እርዳታ፣ እሱ ያንቺ እርዳታ ምናምን ያስፈልገናል። ሰዎች ነን። ነገሮችን እንደዚህ በጣም እንትን ባናከር ደስ ይለኛል። አቡ ትንሽ ማስተካከያ እኔ ለዛም ነበር ይሄ ብዙ ሰዎች እንዲህ ሲጠይቁን ማልመጣ ነበር። ምክንያቱም አሁን አየሽ ግትር ብሎ ሁለቱ ነገር መለየት መብትና ስድብ ሁለቱ የተለያዩ ነገር ናቸው። እኔ እዚች ጋር የምታየውን ቪዲዮ ክብሬን የሚነካ ነገር እኔ ባልዋልኩበት እንደዚህ አይነት ሰው ነው እንደዚህ አይነት ሰው ነው ብላ ቪዲዮ ሰራች። ይቺ ልጅ ይሄን ተናግራለች። በቃ አለቀ። በዛ ምክንያት ሌላም እርምጃ አልወሰድኩም። ወደ እኔ ጋር የሚያመጣት መንገዶችን የዘጋሁት ምንድነው? ኤርፖርት ቤተሰቦቿ እንዳለችው ኤርፖርት መታኮ ግቢው ኤርፖርት ላይ የኢትዮጵያ ሕዝብ ነው መጠበቅ ትችላለች። በቃ እኔ ደግሞ ሊስት አድርጌ ደግሞ ውስጥ ለሚገቡ ቤተሰቦች ደግሞ ኃላፊነቷ እናት፣ አባት፣ ልጅ፣ እህት ምናምን ብዬ አጎቷ ለምሳሌ ያልገባ አለ። በቃ 10 ሰው ነው ሊስት የተሰጠኝ። ከ10 ሰው ሊስት አደረግን። ከቲም ላይ የተወሰኑ ሰዎች ጠራ፣ መጣን፣ ሄድን። ኃላፊነት እኔ በትክክል እከሌ ቢገባ ምንም ጥፋት አያመጣም ብዬ ማስበበት ሰው። ከዛ ደግሞ ላይ ሲቀመጡ ደግሞ ማንም ሰው የሚለው ነገር ነው። ቅድም እንዳልኩሽ እኮ ነው እርዳታ እየተሰበሰበ እንኳን ይቅርታ እኔ እከሌ ከመጣ አልመጣም ልሂድ ብዬ መጠየቅ ይሄ እንደ ጥፋት የሚታይ ነገር አይደለም። ለሱም እኮ ቅድም ምን አልኩኝ? በቃ ምንም የዚህን ያህል ድረስ እኔ 2 ሰዓት ማለት እኮ ስንት ሰው ሄጄ ሌላ ሰው ባደርግበት ለነዚህ ጉሮሮ የሚሆን እኮ ምግብ ስንት ነገር አገኛለሁ። የቢሮ ስንት ስራ እየተበደለ ነው። እዚች ጋር እንደዚህ አይነት ነገሮችን በድለሽ እዚህ ጋር መጥተሽ እኔ አሁን እሷ ይቅርታ አለችኝ አላለችኝ የሚጨምርልኝ ነገር የለም። አለቀ በቃ። እንደው ክሊር ስለሆነ ባለፈ ሚዲያ አንቺ ላይ ፋሲካ ተብሎ ተጠየቀ ምንድን ነው ብለሽ እኔ ቮይስ ሜሴጅ ስላስቀመጥሽልኝ ነው የመጣሁት እንጂ ከማንም ጋር እውነት ወላሂ ነው የምልሽ። ማንም ሰው ቢመጣኝ እንደዚህ ምላሽም አልሰጥም አላወራም። አለቀ። እንደፈለጉ አድርገው አላህ ራሱ ፍርድ ሰጪ ይሆናል። በቃ ስለዚህ እቺ ልጅ በቃ በራሷ በዚህን ያህል ግትር ሆና እንደዚህ አይደለሁም በዚህ ጥፋተኛ አይደለሁም አያስፈልጋትም። በቃ አላህ የሁላችንም ፍርድ አላህ ይስጠን። በቃ አለቀ። ከዚህ በኋላ በምንም አይነት መንገድ መጠየቅ ካለብኝ መጠየቅ ባለብኝ መንገድ እጠይቃታለሁ። እንደዚህ መጥቶ ሚዲያ ላይ በመፎካከርና ምናምን ክብሬም አይደለም የኔም ደረጃ አይደለም። ስለዚህ ሀላስ በቃ ተያት። ቴንኪው እዚህ ጋር ያላችሁ ሰዎች ሁላችሁንም በቃ አቦ አንቺ መጀመሪያ ህዝቡን ማክብራት እንደዚህ ኤርፖርት እዚህ ጋር ጊዜያችን በከንቱ መሆን የለበትም። እሺ ኤርፖርት ይኸውልሽ እንደዚህ ስም ዝርዝር በድርጅቴ በተቋሜ ስም እንደዚህ ነው ስም ዝርዝር ሰተሽ የምታስገቢ። እንዲህ አይነት ጉዳይ ነው ኃላፊነት ወስዳለሁ። እንደዚህ አይነት ካሜራ ይገባል፣ እንደዚህ ይገባል። እያንዳንዱ እዚህ ጋር ብትመጪ ምን ይላል እና ምንድነው ግንኙነቷ? ይኸውልሽ እዚህ ላይ የምታዩ እናት አባት፣ ይኸውልሽ ግንኙነታቸው ምንድነው? ራሱ ኤርፖርት ይጠይቅሻል። ወንድም ያጎት ልጅ። ከዛ በኋላ እዛ ካሊድ እንደዚህ የበጓ ተቋሜን ገልጬ ነው ምን ብዬ ነው ጠርቼ ማስገባት? እስቲ ንገረኝ። እዚህ ቦታ ላይ ሳስገባት ይችልች ማን ነው ኃላፊነት የሚወስደው? እያንዳንዱ እናትና አባት ግንኙነታ የአባትና የእንትናቸው ስም ስለሚገናኝ ይሄ ሁሉ ተደርጎ ገባው አለቀ። እዛ ጋር ካላስገባኝ ብለሽ ጥያቄ እንደገና ደግሞ ከመጣሽ በኋላ ደግሞ ላይቭ ላይ እንደዚህ ሲባል እኔ እንደውም አልገባውም እኮ ላይቭ ላይ ዝም ብሎ እየሄዱ ካሊድ ይምጣ ሲል ደወሉልኝ። ገባሁኝ። ስገባ በቃ ጥሩ ነው ሁሉም ሰው ተገኝቷል። እሺ እንዴት ነው ምናምን ሲሉ ኤርፖርት እየደረስኩ ነው። በቃ እዛ እንገባለን። የተፈቀደ ካሜራ አለ። በሱ ላይ ላይቭ ታስተላልፋላችኋለን። እዛ ውስጥ የምንችለውን ነገር ልጆች ካሜራ አስቆምን። ከገባን በኋላ ፋሲካ እንደዚህ ብሎ ተስፋዬ ሲጠይቅ ነው ይቅርታ እኔ እሷ ከመጣች አልገባም። በቃ እኔ እሷ ከመጣች ይወርዳለሁ። አለበዛ በቃ ሌላ ቀን አለ። አይ ቆይ ዛሬ ሰላም እንደዚህ ቀን ሲል ኖ
እሱ ከፈለገች ሌላ ቀን ፕሮግራም አድርጎ ቤተሰቦቿ ጋር ያድርጉ። እኔ ግን እሷ ካለች ይወርዳል አልኩ። ይሄ ደግሞ መብት ነው። በቃ በጥፋት በሌለሽበት ነገር የኮነነሽን ሰው ጋር ምንም እንዳልተፈጠረ ራስሽን እንደመስደብ ማለት ነው። እዛ ጋር አምነሽ ቁጭ ብለሽ ማለት ምንም እንዳልተፈጠረ። ስለዚህ እስከዛሬ ለሚሰሩት ለነበሩት ቪዲዮዎች ሁሉ ሪኮግኒሽን እየሰጠሽ ነው። በእኔ ቋንቋ እንደተማረ ሰው እንደሚያይ ሰው ለዛ ነገር ጥፋትሽን እያመንሽ። ስለዚህ ከዚህ ሰው ጋር የነበረኝ ግንኙነት ጥሩ አልነበረም። ስለዚህ ኖ ኦፊሻሊ መጥቶ ሰው እኮ ብልጥ ነው። እንዲህ ብዬ ነበር፣ እንዲህ አጥፍቼ ነበር፣ ይቅርታ ብላ እንኳን እንደ ታላቅ ጠይቃ ቢሆን ነበር። አይ ይቅርታ ጠይቄው እኮ እንድመጣ እንኳን አልጠይቀኝ። ብልጥ ብትሆን እኮ መቼም ይሄ ሁሉ ችግር የሰውን ችግር እፈታለሁ ብሎ የተቀመጠ 700 ሰው በቀን 2000 ምግብ እየመገብን እዚህ ጋር በየቀኑ እዚህ ውስጥ ያለው ሰው እንዲሆኝ የነበር ካሊድ እንዲህ ነው በቃ ይቅርታ ብለሽ ብትይኝ እኮ አሁን አፍራለሁ። ያኔ መቼም አላህም ያይብናል። ግን አይን በጨዋጥበሽ ምን ብለሽ ምንም እንዳልተፈጠረ ሰው መጠሽ እንዲያደርገሽ አሁንም እኮ ያለው ስብዕና ይናገራል እኮ እንደዚህ። እንደገና ደግሞ በሌሎች ሰዎች ረብሻ አስነስቶ ግለሰብ አይደለሁም እኔ ቲክቶክ ላይ ያለው ሰው አይደለም እንደዚህ አይነት ረብሻ። በነገራችን ላይ አሁን ወጥተሽ መናገር እንዳለብሽ እየገባኝ ሲመጣ ነው አሁን ሚዲያ ላይ በዚህ ልክ እንኳን ወጥቼ የተናገርኩ። ምክንያቱም ዝም በማለቴ እስር ቤት ገብቻለሁ። ዝም በማለቴ ማንም ሰው ተነስቶ ሲናገር መናገር ያለብን ባለመናገር እኮ የደረሰብኝን ችግር አውቀዋለሁ። ስለዚህ ወደ መደበኛ ነገር መጥተሽ መልስ መስጠት ላለብሽ ነገር ሁሉ መልስ ትሰጫለሽ። አለበዛ ጥፋተኛ ሆነሽ ነው የታሰርከው። እኔ በተናገርኩት ነገር ነው የታሰርከው አላልኩም። ስለሌላ ነገር ነው ፋሲካዬ። በቃ አሁን ይኸውላችሁ አለቀ። በቃ እኮ አናርዝመው ጉዳዩን። ይቅርታ ተጠያየቁና ፋይሉን እንዝጋው። ፋሲካ ይቅርታ ጠይቂው። ወንድም ካልን ታላቅ ወንድምሽ ነው ማሬ። እሺ ይውድ ይቅርታ መጠየቅ ትልቅነት ነው። ይቅርታ ስላስቀየምኩ ወንድሜ በይው። አቡዬ ይቅርታ መጠየቅ ምንም አይደለም። ይቅርታ ጠይቀዋለሁ ወንድም ካሊድ። አዎ ታላቅ ወንድሜ ነው። ግን እሱ በሌላ ኑር ሰቦ ጉዳይ እንደ ኃላፊ ሆኖ እኔ መከልከል ነበረበት ወይ? እሱም ለዚህ ይቅርታ ሊጠይቀኝ ይገባል። ህዝቡን ይቅርታ ሊጠይቅ ይገባል። ለምሳሌ ህዝቡ ጋር ለምን ታገናኘኛለሽ? አንቺ እኮ አንድ ግለሰብ ነሽ። ህዝብ ምን አገባው በዚህ ጉዳይ? ደግሞ በቃ እንደዚህ ነው። ከህዝብ ጋር ማቀሳሰር ነው። በቃ አቡ ይቅር ለፊው እናትሽ ኧረ በአላህ እንደው አሁን ምን ውስጥ እንደገባው ይሄ በቃ አይመጥነኝም ለኔ በአላህ። ኧረ በፕሊዝ በእናትሽ አትምጣ ስላለ ይቅርታ ይጠይቀኝ ከሆነ አትምጣ ያልኩት እንደዚህ ስለሰደበች ነው። ፐርሰናሊ የሰደብሽውን ነገር አውጥቶ አሳይቷል። ምክንያቱን አቅርቧል። ስለዚህ አንቺ ስለሰደብሽው ይቅርታ ልጠይቅ ይገባል። ገባሽ? ስለሰደብሽው ማናችንም ማንንም የሚመስደብ መብት የለንም። በጣም ይደብራል። ፐርሰናሊ ነው የነካሹ። ገብቶሻል? እና አይ ዶንት ኖ ይቅርታ መጠየቅ ከፈለሽ ጠይቂው። ከዛ ወንድም ካሊድ ደግሞ መጀመሪያ ታርቃችሁ ሰላም ሆናችሁ ቢሆን ኖሮ ይጠራሽ ነበረ። ሄጂ ደግሞ ውስጥ የመግባቱን እንጂ እሱ ስም ዝርዝር ሰጥቶ ከመንግስት ፍቃድ ወስዶ ውስጥ ድረስ የገባው እንጂ ስለ ውጭው ኤርፖርት የማዘዝ መብት የለውም። የህዝብ ነው ውጭው። ውጭ ሄደ ኤርፖርት በር ላይ ቆመሽ መጠበቅ ትችይ ነበር ሌላን ብትፈልጊ። ውስጥ ነው ውስጥ የመግባትሽ ጉዳይ ነው እንጂ እንደዛ እንኳን እንዳላረግ እኮ ለማክሰኞ ተብሏል አለኝ ወንድሟ። ለማክሰኞም እየተባለ ነው። አጣራ እሱ ወንድሟን ጠይቂዋ። ቤተሰቦቿ ስለሚያደርጉት ነገር ወንድም ካሊድ አይመለከተውም። እሱ ወንድሟን ጠይቂው። አሁን ራሱ እኮ ሄደው ከወንድም ካሊድ ጋር ስንት ጊዜ ሆኗቸው እኮ ደውለው እንኳን ሄደናል መምጣት ከፈለግሽ ነው ያላሉሽም እኮ አይደል? ይሄ የእነሱ ችግር ነው። እነሱን ጠይቂያቸው። ወንድም ካሊድ የምንጠይቀው ራሱን ዳይሬክት ስለሚያስጠይቀው ጉዳይ ነው። ራሱን ዳይሬክት ስለሚያስጠይቀው ለምን የኤርፖርት እንድመጣ አላዘዘም ከሆነ ጸበኛ ስለነበራችሁ ኦልሬዲ ስሙን ስላጠፋሽ ስለሰደብሽው ኤርፖርት ነይ አላለም። ስም ዝርዝርሽን አላስገባም እዚህ ሊስት ውስጥ። ይሄ ደግሞ ስም ዝርዝሩ የሚያስፈልገው ውስጥ ድረስ ለመግባት ነው። መጀመሪያ ፍቃድ መጠየቅ ስለሚያስፈልግ ይህንን ወረቀት አስገብተው ፍቃድ ሲሰጣቸው አፕሩቭ ሲደረግ ነው ውስጥ የሚገቡት አይደለ? ስለዚህ ውስጥ የመግባቱን ጉዳይ ከወንድም ካሊድ ጋር ጸበኛ ስለሆናችሁ ውስጥ አትገቢም። አንቺ ግን ውጭ ትጠብቂያት ነበረ ካልገባው አጎትየው ጋር ካልገቡት ሰው ጋር 10 ሰው ብቻ ነው የገባው አይደለ? ከሌሎቹ ጋር ውጪ ቆመሽ ተጠብቂያለሽ። ውጪ ላይ ተቀብለዋታል። ከወጣች በኋላ እኮ ውጪ ላይ ፓርኪንግ ቦታ ላይ መኪና ፓርኪንግ ቦታ ላይ እኔ አሁን ፓርኪንግ ቦታ ላይ መታ እንደዚህ ላገኛት ትልን የኔ መብት አይደለም፣ አልከለክላትም። በእኔ የኔ ፍቃድ የሆነበት ቦታ ላይ
እኔ ኃላፊነት መወስድበት ቦታ ላይ እኔ ቤት ላይ እኔ ቦታ ላይ ነው እንጂ ይችን ልጅ በቃ ይሄ ነገር እንዲህ ስለሆነ በቃ አሁንም ዳግም ስህተት ደግሞ አምጥቶ እንዲህ ነው ብሎ እንደገና ለመሰደብ ደግሞ ከሆነ ኖ ብለሽ ነው የከለከልኩት። ኤርፖርት በር ላይ ጠብቃ ፈልጋ መታ እዛ ቦታ ላይ መጠየቅ እኮ ትችላለች። አሁንም እኮ ቤተሰቦቿ ኦልሞስት ሳምንት አለፋቸው ሄደዋል አይደል? እዛው ቡታጀራ ተቀምጠዋል። ከዛው ሌላኛው ገጠር ቦታ ሄደዋል። አሁን ተመልሰው በቃ ማንም ቤተሰብ እንዲያገኛት ማንም ሰው ልጅቷን እንዳያገኛት በቃ ራሷ እስክትሆን ድረስ ብሎ ራሳቸው ፕራይቬት አድርገዋል። በቃ ማመስገን ባለባቸው መንገድ ያመሰግናሉ። እሱን አሁን መብት አይደለም። አሁን ቡታጀራ ለምን ተገናኛችሁ ለምን ሆናችሁ ብዬ አልጠይቅም። ግን እዚህ ቦታ ላይ መተሽ ግን እኔ ኤርፖርት ውስጥ ትግባ ለሚል እዚህ ላይ ለምናየው ሊስት ላይ የድርጅቴ ማንነት ታውቆ የምሰራው ታውቆ እያንዳንዱ ሀቡ አሁን ወንድም ካድ መለሰችልን እኮ ውጪ ያልመጣሁትኝ ወንድምየው ቀኑን የምትገባበትን ቀን ስላልነገረኝ ነው ትክክለኛውን ቀን ብላለች። እሱ ሚዲያ ላይ ይታወቃል። ሀቡ ሚዲያ ላይ ይታወቃል። ሁሉም ህዝብ ያውቃል። ህዝብ እኮ ማታ ላይ ነገ ትገባለች ተብሎ ይኸውልሽ ጽፌለታለሁ። ቅድም የላኩልሽን ጽሑፍ ስጽፍለት እስኪ ላንብብላቸው። ይሄንን ስጽፊለት ለወንድምየው ምን አለሽ? ለምንድን ነው ግን የምትመጣበትን ሰዓት የሸወዳችሁኝ? መቼም ሳታውቁ አልቀራችሁም። ለወንድምየው የጻፈችለትን ነው። መቼም ሳታውቁ አልቀራችሁም። አፍ አውጥቼ ልመጣ ነው እያልኳችሁ አንተም ሰፍዩ አጎትየው ማለት ነው። አንተም ሰፍዩም ነይ እንቀበላት ማለቱ ይቅርና ቢያንስ የምትገባው ዛሬ መሆኑን እያወቃችሁ እና አቦ አሚራ ከደሴ ተነስተው ሲሄዱ እኔን ግን ማክሰኞ ነው አልከኝ። ለምን ካልድን ፈርታችሁት ነው እንዴ? ቤቱ እኮ አልሄድም ነበረ። ብመጣም ራሴን ችዬ ነው የምመጣው። ሁሌ መረጃ እንደደበቃችሁኝ ነው። ቅሬታዬና የታዘብኳችሁ ነገር ስለሆነ ነው። እልምሆም ዋናው እሷ በሰላም መግባቷ ነው። በድጋሚ እንኳን ደስ አላችሁ። ይሄ ለወንድምየው የላከችውን ስክሪንሻት ልካልኝ ነው። ከላከች በቃ ላከች አይደል? መልስ የሚሰጧት እሷ ነው። ካሊድ ጋር ብሎ መንጠልጠል ቤተሰቧን እንኳን ካደረጋት ቤተሰቧ እኮ ከሆነ ቤተሰቧ ኃላፊነት አሁን አለቀ። ቤተሰቧም እኮ በሚሰራው ስህተት በሚሰሩ ቪዲዮዎች ሀቢባ ይሄን ስጽፍለት ማለት ነው። ይኸውልሽ ሀቢባ ይሄን የጻፍኩለትን ለከድር ስጽፍለት ከድር ምን አለኝ መሰለሽ? መጀመሪያ አባቴን ላይ ነው መጀመሪያ አባቴ ማማን ነው ቦሌ መቶ እንዲቀበላት የምትፈልገው ሲለኝ ካሊድ አንደኛ አባቴ ያልኩ አለኝ፣ ሁለተኛ እናቴ ያልኩ አለኝ። ከዛ በኋላ ፋሲካ ነው ያልኩት። አይ ለፋሲካ ሪስክ አልወስድም አለኝ። የዛኔ ተውኩት። በጣም ይቅርታ ብሎ ለዚህ ይቅርታ ጠይቆኛል ከድር ማለት ነው። አዎ እኮ ነግራሽናል እኮ ቅድም እሱም በግልጽ ተናግሯል። ለፋሲካ ሪስክ አልወስድም ብያለሁ። ለፋሲካ ኃላፊነት አልወስድም። ስለዚህ አንቺ ውስጥ እንድትገቢ ኃላፊነት አይወስድም። ወንድም ካለ ለምን ጸበኛ ስለሆናችሁ ኦልሬዲ ስለሰደብሽው ስላስቀየምሽው ስለተጣላችሁ ጸበኛ ለሆነ ሰው ደግሞ ማንም ምንም አይነት ውለታ አይውልም። ስለዚህ አንቺ መተሽ ኤርፖርት በር ላይ መቆም ትቺ ነበረ። ኤርፖርት ያልተቀበልኳት ደግሞ ወንድምየው ትክክለኛውን ቀን ስላልነገረኝ ነው ብለሻል። ባለመንገሩ ራሱ ኃላፊነቱን ይወስዳል። ቢነግረኝም እኔ ሳልፈለግ አልሄድም ነበር። ነይ እንሂድ ሌላን እንቀበላት ሳይሉኝ ቤተሰቦቿ እንደው አሁን ነው የምትገባው በዚህ ሰዓት እንኳን ድረሺ ቢሉኝ እኔ አልሄድም ነበር መጀመሪያ ስላልተፈለኩ ማለት ነው። አልሙሂም አሁን እኔ ካሊድ ላይ በሰራሁት ቪዲዮ እንደዚህ በዚህ ጉዳይ ነው ያልጠራኋት፣ በዚህ ጉዳይ ነው ተቀይሜያታለሁ ባለው ጉዳይ ላይ ይቅርታ። ከዛ በኋላ ግን እኔና ካሊድ የሚያገናኘን ነገር የለም። ግን በቃ አለቀ። እዛ ጉዳይ ላይ ስለቻልኳል ወንድም ካሊድ አንተም 20 ሺህ ሰው በተሰበሰበበት እሷ መግባት የለባትም ብሎ የማዘዝ መብቱ አልነበረውም ከይቅርታ ጋር ማለት ነው። አላዘዝኩም ፋሲካ አሁንም ኮሬክሽን ሀያቴ ያ ኡምሪ ያ ገልቤ ካልገባሽ ልንገርሽ አትገባም ብሎ አላዘዘም። ከገባችን ይወጣለው ነው ያለው። የመውጣት መብቱ ማይከበርለት። እኔም የሆነ ሰው የተጣላሁት ሰው ሲመጣ የሆነ ቤት ከሆንኩኝ ነቅዬ ይወጣል። ይኸውልሽ ሀቢባዬ ተስፍሽ ሀቢብ ፋሲካ ትግባ በቃ የሁሉም ነገር አልፏል፣ አሁን የደስታ ቀን ነው ሲል አይ አይሆንም ቪዲዮ ልክፈተው ከገባች እወጣለሁ ሲል የቤቱ ባለቤት ኦኬ ውጣ ብሎ እሱ ወጥቶ አንቺን ማስገባት ይችል ነበር አይደል? እንደዛ ደግሞ መሆን የለበትም በእኔ ምክንያት። በቃ እንኳን ደህና ገባች ሌላ በሱ ይሄ ነው ያለው ነገር። አዎ ስለዚህ ሁለት የተጣላችሁ ሰዎች ስለሆናችሁ እዛ ቦታ ላይ ስምሽ ሲጠራ እሷ ከነጣች እኔ እወጣለሁ ሲል ኦኬ ውጣ ብሎ
ቻው ብሎ አሰናብቶ አንቺን ማስገባት ይችላል የቤቱ ባለቤት። እሱ እወጣለሁ ሲል እሺ በቃ ተዋለች እወጣለሁ የማለት መብት አለ። ገብቶሻል ማሬ? አንቺን ብትሆኚ ያስቀየመሽ ሰው አንቺ ያለሽበት ቦታ ሲመጣ ብድግ ብለሽ አታስገቡት አትይም። በሰው ቤት አታስገቡት የማለት መብት ስለሌለሽ ምን ትያለሽ? መብትሽ ምንድን ነው? መውጣት ነው። መብቴ መውጣት ስለሆነ ብድግ ብዬ እወጣለሁ። የማልፈልገው ሰው ሲመጣ ነው ያለሁበት ቦታ ላይ። እናንተ ተቀያይማችሁ ስለነበረ ነው። ተቀያይማችሁ ደግሞ ምንድን ነው? አንቺ ነሽ ቀድመሽ ሰድበሽ ቪዲዮ የሰራሽው። ይሄ ደግሞ ስህተት ነው። ስህተት መሆኑን አምነሽ ደግሞ አንቺ አሁን ይቅርታ ብለሽዋል። ስለዚህ ጉዳዩ ተዘግቷል። ወንድም ካልል በዛ ስለተቀየመሽ ነው ኤርፖርት ሪስኩን አልወስድም ለእሷ ውስጥ ለመግባቱ ያለው። ታዲያ ውጪ ለምን መተሽ አልተቀበልሻትም ለሚለው ጥያቄ ደግሞ ወንድምየው ስላልነገረሽ ወይም ቤተሰቦቿ ነይ ዛሬ ነው የምትገባው ስላላሉሽ፣ ይሄ ደግሞ የቤተሰቦቿ ችግር እንጂ እሱ ችግር አይደለም። እነሱ ደውለው ውጪ መተሽ ከሌሎች ሰዎች ጋር ውጪ መጠበቅ ትቺ ነበረ። ቀኑን ሳይነግሩሽ ቀርቶ ከሚዲያ ነው ያየሽው እንደኛ እንደ ማንኛውም ሰው። ይሄ ደግሞ አይገባም ነበረ ሊነገርሽ እና ከማንም በላይ ክሬዲት ሊሰጥሽ ይገባ ነበር። አንደኛ ወደ ሚዲያ ያመጣሻት አንቺ ስለሆንሽ። ወንድም ካልድ ፎቶን አንሳው ፕሊዝ። ችግር የለውም ሀቢባዬ። ይሄ መጀመሪያ በነገራችን ላይ ስለዚህ ፎቶ ላብራላለች በድጋሚ እንትን ስክሪንሻት እየሆነስ ይሄ ጥርሴ ተሰብሬ ነበር በሰዓቱ ማለት ነው። አሁን ላይ ተሰርቻለሁ። ያው የትም ቦታ ላይ ቢለጠፍ እኔ አያሳፍረኝም። ፋሲካ ናት የኔ ውድ ሀቡዬ። ለማሬ ፖዝ ሆኖ ነው ፕሊዝ ቢ ፖዘቲቭ። እሺ ማሬ ፖዘቲቭ ለመለጠፍ ምናምን ፈልጎ ሳይሆን ቪዲዮ ከፍቶ እያሳየን ቪዲዮ ፖዝ የሆነበት ሞመንት ላይ ነው። እና እያንዳንዱን ነገር በህይወታችን ኔጌቲቭሊ የምንወስድ ከሆነ ህይወት ከባድ ይሆንብናል። ፖዘቲቭሊ ደግሞ እኔ ነገራቶችን በመልካም እንየው። ፎቶ ለጥፎ አይደለም ቪዲዮ ፖዝ ሆኖ ነው። ቪዲዮ እያሳየን ፖዝ አድርጎት ነው አቆሞት ነው ቪዲዮን። ስለዚህ ወንድም ካልድም ያው ይቅርታ እንደተቀበልክ ነገራትና አንተም ይቅርታ በላትና አረቁ ሰላም ሁኑ። እሺ ሀቡ ቅድም መጀመሪያ ስንጀምር እንኳን ከዚህ በፊትም ሙቤጋም ስንመጣ እንደዚህ አንደኛ ልክ ሰዎች እንደ ጥፋተኛ ለምሳሌ ትልቅ ነገር እንደተደራረገ ሰው ይቅርታ ማለት ያ ማለት ምንድነው መሰለሽ ሰዎች ጋር ጥፋት ጠፍቷል ማለት ነው። እንደዛ ሰዎች በድለውሽ ከሆነ በቃ አንቺ ዝም ትያለሽ፣ ዝምታሽን አምነሽ በሌላ በኩል ባላት ሂደት ጥፋቶች እኛን በብዙ መንገድ የሚያስተቹ የሚያስደርጉ ሰዎችን ወደማይሆን አቅጣጫ የሚወስዱ ነገር እየተደረጉ ነው። ታይ ብለን ስህተት ነው ያረምነው። አረምኳት በቃ ካረም አይደል ኦኬ። ይሄ ነገር ስህተቱም ሲፈጠር ደግሞ በምን ምክንያት ነው እዚህ ያህል ድረስ ካልሄድ እንደዚህ ሊያለኝ ይችላል። ምክንያቱም በጣም አንድ እንደውም የምነግርሽ አቡ አሚራንና ማነው ስሙ ሚናወርን የሳውዲ ወኪሎች ናቸው። ሀቅ የሰው ሀቅ ስለሆነ ትኬታቸውን እኔ ከምንድነው ስሙ ከኮምቦልቻ እኔ አሬንጅ አስደርጌላቸው ነው ወደዚህ እንዲመጡ ያደረግናቸው። ዳትማት ኃላፊነት ለሚሰማኝ ሰው እንኳን ኃላፊነት ትወስጃለሽ። ከዛ በኋላ ላለው ሂደት ደግሞ ሁሉም ሰው የየራሱ ኃላፊነት አለ። ስለዚህ ስም ዝርዝራቸውን ጠይቄ ምን ብዬ እነዚህ ሰዎች መጡ። ኦኬ ለምሳሌ አንዳንድ ጊዜ ክሬዲት ብትፈልጊ እኮ 5 ሰው ነው የተፈቀደልኝ ብለሽ እናት አባትና ብቻ ይዘሽ በቃ እናንተ ውጭ ላይ ጠብቁ ብዬ እኔ እኮ እዛች ጋር ላይ ራሴን እንዲሰማይ መስቀል አያቅተኝም። እዛ ጋር ለመታየት እንዴት እንደሚደረግ አውቀዋለሁ። እንትን እያንዳንዱ የምታደርጊበት ነገር ለምሳሌ ወንድማችን ማስተራብነት ያኔ እንግዲህ አንቺን መተሽ ያገሽበት ነው። ለሕክምና ሲሄድ እኮ አውሮፕላን ድረስ የማይፈቀድበት ቦታ ቦርዲንግ ድረስ ሄደው ሲፈቀድ እኮ ጓደኞቹን ምኖቹን ሊስት አድርጌ ውስጥ ድረስ ይዘሽ አስፈቀደሽ ይዘን ገብተን ሸኝተናል። እኔ ያንን ለማድረግ እኔ ብቻ አንጠልጥዬ እኮ ለእኔ ብቻ ነው የተፈቀደው ለማንም ኃላፊነት አልወስድም ብለሽ እኮ ታደርጊያለሽ። ብዙ ድራማ አለ። ግን ቤተሰቡ ምን ታደርጊያለሽ? ግን ከዛ በኋላ ግን አንቺን ስህተት ውስጥ የከተተ ከአንቺ ጋር መልካም ግንኙነት የሌለው ሰው ደግሞ ስትሆን እንግዲህ ኃላፊነቱን አትወስጂም። በቃ አለቀ። እኔ ያደረግኩት በወቅቱ እሱ ራሱ ወደ ሌላ መንሻፈፍ ራሱ ትልቅ ስህተት ነው። ስለዚህ ኦንሊ ቲንግ ላጠፋችሁ ላረገችው ነገር ትልቁ ይቅርታ ለፈጣሪ ነው። ፈጣሪ ዛሬም ነገም በመጥፎ ነገር አይወሰድም። እንደ ሙስሊም ደግሞ ዙልም ወላሂ ከወንጀል በላይ ወንጀል ትልቁ ወንጀል ሰዎች ባልዋሉበት ቦታ ማዋል መናገር ዙልም ትልቅ ኃጢአት ነው። በረከታችንን የሚወስደው ህይወታችንን ነው የሚያመሰቃቅል። ነገ በሰፈርንበት ቁና ነው የሚሰፈር። እንደ ጉራጌ ደግሞ ወላሂ እኔ እንዳደግኩበት ማህበረሰብ በርቼ ትልቅ ነገር ነው። ሰዎች በሌሉበት ቦታ ባላደረጉት ነገር ማንሳት በርቼ ትልቅ ዋጋ ያስከፍላል። ስለዚህ ጥንቃቄ መውሰድ አለብን። አላህ ደግሞ
እንዲህ አይነት ነገር ከማድረግ ከመናገር አላህ ይጠብቀንና እቺ እህቴ ናት። አላህ እኔ እንኳን አይደለም በብዙ መንገድ እኔ የተከፋው ሰው ነኝ። እንኳን አይደለም አንድ እህት መተሽ እንዲህ ብለሽ ከአንድ እህት ጋር እንደዚህ መያያዝ ቀርቶ ስለዚህ አፋፈትልላህ ከኔ ጋር በዚህ አይነት መገናኘት መናገርም አልነበረም። እየደወላችሁ መልእክት እየላካችሁ በውስጥ ያላችሁ እንደው ሰውን አክብሬ ረመዳን ላይ ነገ እንዲህ ብላችሁ እርዱኝ አግዙኝ የምንላቸው ሰዎች ናቸው 6000 7000 ይዘው የተቀመጠ ይሄንንም ሰው ማክበርም ስለሆነ ነው። ስለዚህ ህዝቡ ደግሞ በማይሆን ነገር ስም ሲነሳ ክሊር ማድረግ ስላለን አልናገርም ብዬ በማለታችን እኮ በመውጣታችን የደረሰብንና እንደ ሌባ ተቆጥሬያለሁ፣ እንደ ሌባ ታስሬያለሁ። አሁን ወጥቼ ይሄ የነበረው እውነታው ብዬ ባወጣ ምን ይጠቅማል? ስሜ በብዙ መንገድ ከጠፋ በኋላ ለዚህ ነው ክሊር ማድረግ ስለነበረብኝ ነው። ስለዚህ ከእሷ ጋርም የነበረ ነገር አላህ እንግዲህ አይጠርባት፣ ከመጥፎ አይጠርባት፣ አላህ ያንሳላት፣ ልጆቿን ትዳሯን አላህ ያሳምርላት። አለቀ። ሽኩራን። ፋሲካ ሌላ የምትይው ነገር አለ? ሌላ የለም ውዴ። በቃ በመጨረሻም ሰላም ናችሁ? አሁን ታርቃችኋል? ይቅርታ ተባባልን እኮ እኔ ይቅርታ ጠይቄዋለሁ። እሱ ይቅርታ ለማለት ቢከብደውም እኔ ጠየቅኩት። ችግር የለውም እህቱ ነኝ ልጁ ነኝ። አብሽር። ከአላህ በላይ ምን አለ? አይሽ ሀቢባ ፋሲካ እንደ ወንድም ደግሞ አሁን ታይወልሽ የተጣላውን እለፊውና እንደ ታላቅ ወንድም ደግሞ ስመክርሽ ምን ይሆናል መሰለሽ ልብሽ ላይ በነገራችን ላይ እንደዚህ ካስቀመጥሽው ከታገልሽው አንቺኑ ነው የሚጎዳሽ። አንድ አጭር ታሪክ ልንገርሽ እንደው ከዚህ ሙድ ውስጥ ለመውጣት ይኸውልሽ አንድ ሰው ምንድነው የዚህ የመመረቂያ ጽሑፉን ለመስራት ካሜራ ይደቅንና ተራራ ላይ ይወጣል እና ንስር አሞራ ነው እንትን ማድረግ የፈለገው የመረጠ እንዴት አታክ እንደሚያደርጉ እንዴት እንደሚይዙ እና ንስር አሞራን እየቀረጸ ብዙ ቦታ ካሜራ እና ንስር አሞራ ከመሬት ላይ ብድግ አድርጎ የሚፈልገውን ወላ አሳ ወላ እባብ ወላ ትልቅ ነገር በግም ሁሉ አንስቶ ወደ ሰማይ ይወጣል። ወደ ሰማይ ከወጣ በኋላ ረጅም ርቀት ይዞት ከሄደ በኋላ ሲለቀው መሬት ላይ ይፈጠፈጣል። ከዛ በኋላ ያ ነገር እንደሚፈልገው አድርጎ ይበላዋል ያለምንም ነገር። አንድ ጊዜ ላይ ሄዶ ብድግ ያደርግና የሆነ ነገር ይዞ ይወጣል። ያ የሚወስደው እንስሳ ወደ ላይ ይዞት ሲወጣ ይታገለዋል። ከታገለው አየር ወደማያገኝበት ቦታ ነው ይዞት የሚወጣ። ለካ ያ ነገር ይዞት እየወጣ እያለ ከስር ያለው ነገር ሌላ ከዚህ በፊት አንስቶት ማያውቅ እንስሳ ነውና ላለመውደቅ ብሎ አሞራውን ጨምቆ ይዘዋል። አሁንም አሞራው ይታገለዋል። የሆነ ቦታ ላይ መልቀቅ ሲገባም ሳይለቀው እንደገናም ከፍ ይላል። ከፍ ሲል አሞራው ከዚህ በፊት ወጥቶ ማያውቅበት ሌላ አየር ውስጥ ገባ። ራሱ ከቁጥጥር ሆነ። ከዛው አብረው ተያይዘው መልሰው ቁልቁል ወደቁ። ሲወድቁ ያ ሪሰርች የሚሰራው ሰውዬ ካሜራውን ከፍቶ እያንዳንዱ ሲያይ ለካ ያ ሄደው ይዞት የወጣው ጥፍር ያለው እንስሳ ነው እና የአሞራውን ልብ እንደዚህ ነክሶ ይዞታል እንዳይወድቅ ፈርቶ። የማይሆን በማይመለከተው ነገር እልህ ሲያያዝ ያ አሞራ ህይወቱን አጣ። ነገሮችን እንደዚህ ስንይዝ፣ ክፋትን እንዲህ ስንይዝ፣ ቂም እንዲህ ስንይዝ መጀመሪያ የሚያጠፋን እኛን ራሳችን ነው፣ ሌላ ሰው አለ። በቃ የመጨረሻ ይሄ በህይወታችን ሰዎች እንዲያደረጉን ብለን ቂም ስንይዝ ይሄን ይመጣል። ይሄ አንዱ ምሳሌ ደግሞ ይኸውልሽ፣ በሌላ ቋንቋ እኮ ይኸውልሽ አንቺ እንዲያልሽኝ ብዬ እኔ ነገሩን ብረሳውና ቢሆን ኖሮ እኮ ዛሬ ላይ ከአንቺ ጋር እዚህ ጋር ለመቀመጥ ባላረገ ብተወው ነው። ይኸውልሽ እንዲህ መያዝ መለሱ እንኳን አንቺን እኔን አስከፍሎኛል። ስለዚህ አሁንም ከሰዎች ጋር የምትገቢውን የምታደርጊው ነገር እኔ እኮ የበለጠ ሚዲያ ላይ የተለያየ ነገር ላይ እንደሰራ ሰው እኮ ነገ ላይ ዩቲዩብ የምትሰሪበትን ነገር ነይ እንደዚህ ቦታ አለ ነይ እንደዚህ ቦታ አለ ሚዲያ ትሬኒንግ ሰጥቶኝ ላግዝሽ የምችል ሰው ነኝ። ማንንም ሰው ማቋቋም ሰው ነኝ። እንኳን አይደለም እንዲህ ተነስተሽ እንዲህ ያለ ብለሽ እንደዚህ ኤብን ወደ ላይ አደባባይ አውጥቶ የምንነጋገረው ሰዎች አልነበርንም። ስለዚህ እኔ አላህ አሁንም ልቦና ይስጠን ለሁላችንም። አንቺንም ከእንዲህ እልህ ይዞ ተሸናፊ ነኝ አይደለሁም ብለሽ እልህ ከመያዝ ይሄ ዋጋ ያስከፍልሻል። እና እልህ አልተያያዝኩም፣ የእውነት እልህ አልተያያዝኩም። ይቅርታ ጠየቅኩ እኮ። ሌላ ደግሞ በመጨረሻም እሱም እኮ አፈቱ ሊላ አለሽ። አፈቱ ሊላ ማለት በቃ ይቅርታሽን ተቀብያለሁ አፍ ብዬሻለሁ ማለት ነው። ስለዚህ ታርቃችኋል። ነገ አዲስ አበባ ስትመጪ ታርፊያለሽ። ወንድምሽ ነው፣ ወንድም ካልድ ጋር ታርፊያለሽ። ብዙ ስራዎችን ብዙ ሰዎችን አብራችሁ ልትረዱ ትችላላችሁ። የሰው ልጅ ምን እንደሚያገናኘው አይታወቅም። ስለዚህ ፍቅር ነው የሚሻለው። እሺ
አበባዬ ያው ከመጀመሪያ ያው ለዚህ ሁሉ መንስኤ የሆኑ ሌላ ሀገር እንድትገባ ጊዜያቸው አሁን እሱን አንንካው ሀቢባ ይኸውልሽ አሁንም ሌላ ቦታ መስመሩ ሌላ ይሄዳል። ይሄ ያው ታመሰግን ነው ሌሎች ሰዎች ልትጠራ አይደለም። እሺ እኔ ጨርሻለሁ። ስለዚህ ልውጣ። አዎ እሺ ወንድም ካለች ሁለታችሁ በቃ ታርቃችኋል፣ ጨርሳችኋል። አንተ ባለክበት የሰው ስም እንዳይነሳ ፈርተህ ከሆነ ጥሩ ነው። አይ አይደለም ማንሳት ሳይሆን አሁን ምንድን ነው መሰለሽ የሆነ ነገር ወደ ህዝብ ስቴጅ አሁንም ይኸውልሽ መጠንቀቅ ያለብን ቪዲዮ ይሄ አደባባይ ነን ኮሬክት ተደርጎ ተነስቶ ደግሞ እንደዚህ አለችው እሱ ግን እንደዚህ አላደለም ይሄ ነው የሚመጣው። እንዴት እንደሚቀናበር እኮ አይተናል። አቡ ታውቂዋለሽ መቼም ለአንቺ አልነግርሽም። አሁን ዛሬ በተሰበሰብንበት አጀንዳችን እንጨርሰናል። ሀላስ እኔም ጉዳይ አልቋል። የሁለታችሁ ጉዳይ አልቋል። ታርቃችኋል። አልሐምዱሊላህ ሰላም ነው። ማሰናበት ካለብሽ አሰናችን አለቀ በቃ አሰናችንና እዚህ የራስሽን ነገር ቀጥይ እንጂ አሁንም ሌላ ሰው ማመስገን እንደዚህ ማድረግ አሁንም መሆን ምንድነው ማመስገን እኮ መፍትሄ ነው። ሀቢባዬ ፋሲካ ቆይ ወንድም ካልድን ከሸኘው በኋላ መናገር የምትፈልጊውን ሁሉ ትናገሪያለሽ። ኦኬ ጠብቂ። ወንድም ካልድ ጨርሰካል። ሁለታችሁ ታርቃችኋል። የእናንተ ጉዳይ አልቋል፣ ተዘግቷል። እናመሰግናለን። ህዝቡን አክብረህ ስለመጣህ በጣም ነው የምናመሰግነው። አላህ ያክብርክ። የተከበረ ሰው ነው ሰው የሚያከብረው እና አክብረህን ስጠራህ እሺ ብለህ ስለመጣህ በጣም አድርገን እናመሰግናለን። እኔም ደግሞ ሀቡ ምን ሰውን ያላመሰገነ አላህን እንዳላመሰገነ ይቆጠራል እና እዚህ ጋር ቤታችንን ሲጎድል የሚሞሉ ናቸው ከማንም በላይ አረብ ሀገር ያሉ እህቶች፣ ሴቶች፣ ወንድሞች በተለይ ሴቶች የዚህም ጊዜ ሀቅ አለብን ብለን በነገራችን ላይ ባለፈው አሁን እንኳን በአንድ ቀን ሌሊት እንደዛ ታሪኳን የሰራሽላት ገኒ በአጋጣሚ አሁን ችግር አጋጥሟት ወደ ገጠር ሄዳ ነው። አሁን ወደ 1 ሚሊዮን ብር ሞልቶላታል። 2 ዓመት ሰርታ ማታገኘው ነው የአንድ ሰው ህይወት እንዴት እንደሚቀየር። እንግዲህ አላህ ኸይር ጀዛሽን ይክፈልሽ። የሰጣችሁ የረዳችሁን ወንድሞች እህቶችም አላህ ኸይር ጀዛችሁን ይክፈልላችሁ፣ የበለጠ ደግሞ ይጨምርላችሁ። በአንድ ቀን ሌሊት ራሴን አጠፋለሁ ያለች ልጅ ምን ያህል ህይወት ውስጥ ገብታ መልሶ ህይወቷ እንደተስተካከለ ከልጇ ጋር ተገናኝታ 2 ዓመት ለፍታ የምታገኝበትን ገንዘብ ነው። በነገራችን ላይ በትልቅ ፕሮግራም አድርገን እንሸኛታለን። ቤት ተከራይታ ራሷን እንችል እናደርጋታለን። ምክንያቱም ዞሮ አረብ ሀገር ለፍታ ነበር ይህን ብር የምታገኘ ነበረ። ምናልባትም እንደዚህ ላይጠራቅምላት ይችላል። እንግዲህ እንደዚህ አይነት ከጉድለታቸው የሚሰጡት እህት ወንድሞችና አሁንም ሀቃችሁን ማንም ይነካው የለም። አላህ አንተ ላይ ወርውሪያት ዙር ብዬ አላየሁም። መውለጃ ሰዓት ነበረ ስንት ደረሰን ብዬ ቁጭ ብዬም ደረሰኝ አላረምኩም። በቃ የዛለት እርዳታውን ሰበሰብኩ። አንተ ኤርፖርት ሄደ ተቀብለ ቤት ካሳርፈ ወንድም አባት ሆነካት እኔ ከዛም በኋላ አንተ ላይ ወርውር ይሄንን ኃላፊነት ዞር ብዬ አላየሁም እና በጣም ነው የማመሰግነው ወንድም ካለድ ወላሂ። ለዛ ራሱ አንድ ቪዲዮ ራሱ አልተሰራም፣ ግን አሁን ቪዲዮ እያንዳንዱ ነገር መስራት እንዳለ ሰው የሚያየውን ነገር ነው የሚያምነው። ማየት ማመን ነው እና በየቀኑ እንደዛ ነው። ኢንሻአላህ በቅርብ ቀን ፕሮግራም አድርጊና እንሸኛታለን። ከዛ ውጭ ደግሞ እዚህ ላይ ደግሞ ለተቀየማችሁ በማይሆን ነገርም ተረክታችሁ ቪዲዮ የሰራችሁ ያልገባችሁም ሰዎች በአላህ ስም የሚቀርታ ብያለሁ። ይቅርታ ለሁላችሁም። ከዛ ውጭ ግን ሁላችንም 1 ደቂቃ እናስተውልና የሆነ ነገሮችን ከማድረግ በፊት ምንድነው ግልጽ ያለውን ነገር ብለን ማየት ለኔ ሳይሆን በሌሎችም ላይ ባለ ሂደት ላይ ማስተዋል መኖር አለበት። አለበዛ ካፋችን ከወጣ በኋላ እኛ ራሳችን የምናፍርበት ነገር ይመጣል። ስለዚህ ይሄን ማስተካከል አለብን ብዬ ነው መልዕክት ማስተላልፈው። በተለይ ደግሞ እንደ ሀገር ደግሞ በጣም አሁን ትልቅ ነገር እየበጠበጠን እየረበሸን ያለው የሶሻል ሚዲያ ነገር ነው። ዛሬ ከላይ የተባለውን ስም ጊዜ ተብሎ ሰዎችን የማይሆን ሜስ ውስጥ ሁሉ ይገባሉ። የማይሆን ነገር በተለይ ደግሞ ትልልቅ ስራ ላይ ያሉ ቢዝነስ ላይ ያሉ ሃይማኖት መሪዎች፣ አባቶች ብዙ ነገሮች እንደዚህ አይነት ነገሮች እየተነሳ ስለሆነ
እሱንም ጭምር ለመግዛት ለእናንተም ክብር ስንል ነው የመጣሁና መስመር ስቼ ስሜታዊ ሆኜ መስመር የሳትኩት ነገር በመቀጠል በበረሃው ላይ ፀሐይና ብርድ የሚፈራረቅባቸው ወንድሞቿ ናቸው።